በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለገናናው መልአክ ለቅዱስ ሩፋኤል ወርኃዊ መታሰቢያ በዓል እንደዚሁም ለጻድቁ አባታችን ለአቡነ ዘርዓ ብሩክ ወርኃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በግንቦት 13 ቀን የሚጸለይ የሊቀ መልአኩ የቅዱስ ሩፋኤልን ድርሳን እንደዚሁም የአባታችን የአቡነ ዘርዓ ብሩክን ዜና ገድል እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አቃቤ ሆህት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል በርኅራኄው መንገደኛ ሰውን ተመስሎ ለጦቢት ያደረገውን በወርሃ ግንቦት የሚነበብ ድርሳኑን ማንበብ እንጀምራለን። የፈታየ ማኅፀን የሊቀ መልአኩ የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አስቀድመን በተባረከ ወርሃ ሚያዝያ በድርሳኑ እንደነገርናችሁ ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤልን ወደ አባቱ ጦቢት ዘንድ ወሰደው። ጦቢትም አንተ ወንድሜ ሆይ ከየትኛው ወገን ነህ? አገርህስ ወዴት ነው? ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔና አገሬን ትጠይቃለህን? ወይንስ ከልጅህ ጋር የሚጓዝ አገልጋይ ትፈልጋለህን? አለው። ጦቢቱም ወገኖችህንና ስምህን አውቅ ዘንድ እሻለሁ አለው። ሊቀ መላእክት ቅዱስ ሩፋኤልም እኔስ አዛርያስ እሰኛለሁ፣ የታወቀው የአናንያ ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህንና አገርህን አውቅ ዘንድ ስለ ጠየቅኩ እባክህ ቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘ የተባረክህ ነህ። የታላቁ ሳሚዮን ልጅ አናንያን አውቀዋለሁ። ከእርሱ ጋር እንሰግድ ዘንድ ኢየሩሳሌም ሄደን ነበር። አብረንም በኩራትንና የእህላችንን አስራት አቅርበናል። ወደ አባቶቻችንም ችላ አላልንም። አንተስ ከታላቅ ቤተሰብ ወገን ነህ። ነገር ግን እስኪ ንገረኝ፣ ምን እንክፈልህ? ከልጄ ጋር ስለምትሄድ ዋጋህን በየቀኑ 10 ብር፣ ምግብህንም ከልጄ ጋር ቢሆን ይስማማሃልን? በተመለሳቸውም ጊዜ ዋጋህን እጨምርልሃለሁ አለው። እግዚአብሔርን የሚፈራ የጦቢያ አባት ጦቢትና በመንገደኛ ተመስሎ የተገለጸላቸው ቅዱስ ሩፋኤል እንደዚህ ተስማሙ። ጦቢትም ልጁ ጦቢያን መንገዳችሁን ትጀምሩ ዘንድ ከእንግዲህ ተዘጋጁ አለው። የጦቢያን እናት ሐና ያዘጋጀችውን ስንቅ ሰጠው። ከዚህ ሰው ጋር በሰላም ሄዳችሁ በሰላም ተመለሱ፣ በሰማያት የሚኖር እግዚአብሔር መንገዳችሁን ያቀናላችሁ ዘንድ በፊት በኋላችሁ መልአኩን ይላክላችሁ አለው። ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ። የጦቢት ሚስት ሐና ግን ከልጇ ጦቢያ ፍቅር የተነሳ ልጃችን በእጃችን ያለ ምርኩዛችን አልነበረምን? ስለምን ላከው? ለምንስ ልጄ ይሄዳል? እንደገፍበት ዘንድ እግዚአብሔር በሰጠን በልጃችን ፈንታስ ብሩ ቢጠፋ አይሻልም ነበርን? እያለች አለቀሰች። ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደህና ይመለሳል፣ በዓይንሽም ታየዋለሽ። በደህና በሚመለስበት ገንዘብ መንገዱን የሚያቃና ደግ መልአኩን እግዚአብሔር ይልክለታልና እያለ አጽናናት። ሐናም የባሏን ቃል ሰማች። ለቅሶዋንም ትታ ስለ ልጇ ወደ እግዚአብሔር ዘንድ ትጸልይ ጀመር። መንገደኞችም ተጉዘው በምሽት ጤግሮስ ወንዝ ደረሱ። በዚያም አደሩ። ጦቢያም ሊታጠብ የዚያች አገር ሰዎች ተከዚ ወደሚሉት የጤግሮስ ወንዝ ወረደ። ሲታጠብ ሳለም ከባህሩ ውስጥ ግዙፍና ታላቅ ዓሣ ወጣ። ጦቢያንም ሊውጠው ፈለገ። ነገር ግን ቅዱስ ሩፋኤል ይህንን ዓሣ ወደ ባህሩ ዳርቻ ስበህ ወደ መሬት አውጣው አለው። ጦቢያም በስውር የተሰጠችውን መንፈሳዊት ኃይል ትረዳዋለች ታጸናዋለችና ያንን ዓሣ ሲይዘው አልፈራውም። ወደ ባህር ዳርቻም ጎተተው። ዳግመኛም ኃያል ሊቀ መላእክት ቅዱስ ሩፋኤል ዓሣውን ቀደህ ልቡንና ጉበቱን ሐሞትንም ያዝ፣ ተጠንቅቀህም ጠብቅ አለው።
ጦቢያም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውን የዓሣ ሥጋ ግን ጠብሰው በሉ። ሁለቱም ተጉዘው በጣኔስ ከተባለ ምድር ደረሱ። በዚያም ጦቢያ አንተ ወንድም አዛርያ ሆይ ልቡንና ጉበቱን ሐሞቱንም ይዘህ ጠብቀኝ የምትለኝ የዚህ ዓሣ ጥቅሙ ምንድን ነው ሲል መልአኩን ጠየቀው። መልአከ እግዚአብሔር ቅዱስ ሩፋኤልም ክፉ ጋኔን ወይንም የሚያስጨንቅ ርኩስ መንፈስ ስላደረበት ሰው ልቡንና ጉበቱን ቢያጤሱለት የታመመው ሰው ወይንም የተጨነቀችው ሴት ዳግም አይታመሙም፣ ይፈወሳሉ። ዓይኑ ውስጥ ላደራበት ሰውም ሐሞቱን ቢኩሉት ይድናል አለው። ወደ ራጊስ በደረሱ ጊዜም ወደዚህች የራጊስ ምድር ያደርሰው ዘንድ በተጓዥ ሰው ተመስሎ ከአባቱ ጦቢት እጅ በአደራ የተቀበለውን ይህን ጦቢያን ከእንግዲህ ዛሬ የምናድር በራጉኤል ዘንድ ነው። እርሱም ደግ ሰው ነው። ስሟ ሳራ የሚባል አንዲት ልጅ አለችው። ርስቷና ቤተሰቦቿ ዘንድ ያለው ሁሉ ለአንተ ይሆንሃል። ይቺውም ልጃቸው ሳራም የተዋበችና ብልህ ናትና ሚስት ትሆን ዘንድ ለአንተ እንዲሰጡ ልጠይቃቸውን? እንኪያስ አንተም እሺ በለኝ። አባቷ ራጉኤል ለሌላ ሰው ይሰጣት ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና ወደ ራጊስ መንደር በገባን ጊዜ በዓል እናደርጋለን አለው። ወጣት ጦቢያም ላዕከ እግዚአብሔር ቅዱስ ሩፋኤልን ወንድሜ አዛርያ ሆይ ከታወቁ የሀገሬ ሰዎች ይህችን ልጅ ለ7 ወንዶች እንዳጋባት በሴትና ወንድ የጫጉላ ልማድ ጊዜም ሁሉም ባሎቿ እንደሞቱባት ሰምቻለሁ። ለአባቴና ለእናቴም ብቸኛ ልጅ ነኝ። ወደ እርሷ በገባሁ ጊዜ እንዳልሞት አባቴና እናቴም የሽምግልና ዘመናቸው በጭንቅና በሐዘን ወደ መቃብር እንዳይወርድ እፈራለሁ። አባትና እናቴን ጦሮ የሚቀብራቸው ሌላ ልጅ የላቸውምና ሲል መለሰለት። ይህ ኃያል ቅዱስ ሩፋኤልም የነገሩን ሁኔታ ገልጾ እንደዚህ አለው። አንተ የተባረክ ወጣት፣ አባትህ ጦቢት ሚስትን ከወገኖች ብቻ ታገባ ዘንድ እንዳዘዘ አታስተውልምን? እንኪያስ በእርሷ ላይ አድሮ ወንድ ስለሚገድል ስለዚያ ክፉ ጋኔን አትጨነቅ። ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው ዕጣን ትይዛለህ። ቀድሞ ተጠንቅቀ የያዘው ያልኩህን የዚያን ዓሣ ልቡንና ጉበቱን ጨምረህ ታጤሰዋለህ። ጋኔኑም ባሸተተ ጊዜ ይሸሻል፣ አይቀርብህም። ወደ እርሷም በገባህ ጊዜ አስተውለህ ንገራት። የቸር አምላካችን እግዚአብሔርን ስምም ትጠራላችሁ፣ እርሱም ይራራላችኋል ያድናችሁማል። ይህችን ልቧ ያዘነ ሳራን ታድናት ዘንድ አንተን አዘጋጅቶላታልና እንኪያስ አትፍራ። እርሷም ድና ካንተ ጋር ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያም መንገደኛ ሰውን ተመስሎ ከእርሱ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። መንፈሱን ፈጽማ ወደ እርሱ አሳሰበችው። ወደ ራጉኤል ቤት በገቡ ጊዜ ተቀበላቸው። ሳራም በመንፈሳዊ ሰላምታዋ ደስ አሰኘቻቸው። ይህንን ልጅ ሳየው እንሰግድ ዘንድ ኢየሩሳሌም አብረን ሄደን የነበረውን ከወገኖች አንዱን ጦቢትን ይመስላል አላት። ወደ እንግዶቹን ተመልሶ ክቡራን ወንድሞቼ ከወዴት ናችሁ አላቸው። እነርሱም ወደ ነነዌ ከተማረኩ የንፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቁታላችሁን አላቸው። አዎን እናውቀዋለን አሉት። ያ ወንድሜ ደህና ነውን አላቸው። ያን ጊዜም ጦቢያ አዎን ደህና ነው፣ ለእኔም አባቴ ነው ሲል ፈጥኖ መለሰለት። ያን ጊዜም ራጉኤል የጦቢትን ፍቅር በማሰብ ፈጥኖ ተነሳ። ጦቢያንም አቅፎ ሳመው። አንተ እኮ የዚያ ደግ ሰው ልጅ ነህ አለው። አዛርያንም ከእርሱ ጋር ትመጣ ዘንድ የወደድክ አንተ መልካም ሰው ነህ አለው። ያን ጊዜም ዓይኖቹ እንደጠፋ ስለ ጦቢት ነገሩት። ቅንነቱን የሚያውቅለት የጦቢትን ዓይኖችን መጥፋት ሲሰማም ራጉኤል በትካዜ አለቀሰ። ከእርሱ ጋርም ሚስቱና ልጁ ሳራ አለቀሱ። ራጉኤልም ተነስቶ በግ አርዶ ይበሉ ዘንድ አቀረበላቸው። በእነርሱ መምጣት ቤተሰቦቹም ሁሉ ተደስተዋልና ለሚወልዱም ማኅፀናቸውን የሚፈታ
የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር አማላጅነቱን ተስፋ ከምናደርግ ከወዳጆቹ ጋር ይሁን ለዘላለሙ አሜን። በረከቱ ለዘላለሙ ከሁላችን ጋር ይሁንና ይህ ገናና ክቡር ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አፍንጫዋን እያፈነ ዘወትር ሕመም የሚያስጨንቃት አንዲት ሴት ነበረች። ወደ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን እየሄደችም በአማላጅነትህ ይቅርታን የምታሰጥ የመላእክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን ከሚያስጨንቃት ከዚህ በሽታ የምትገላግለኝ መቼ ይሆን? ወደ አምላክ እግዚአብሔር አማልደህ የጨነቀውን ታድናለህ፣ ዓይኑ የታወረውንም ታበራለታለህና እያለች ታለቅስ ነበር። ይህች ሴትም በየማለዳ ወደ ቅዱስ ሩፋኤል ቤተ ክርስቲያን እየመጣች እጆቿን ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋር እንዲሁ ትለምን ነበር። ከዚህ በኋላ በአንድ ሰሞንም እንደ ልማዷ መጥታ ስለ ጽኑ በሽታዋ ታለቅስ ዘንድ ጀመረች። ቅዳሴ በተፈጸመ ጊዜም ጠበል ጠጣች። ያን ጊዜም ከጉሮሯ መልኩ የጠቆረ ወፍራም ነገር እንደ ምራቅ ሆኖ ወጣላት። ይህንን ድንቅ የእግዚአብሔርን ሥራ የተመለከተ ሕዝብም የሊቀ መላእክት የቅዱስ ሩፋኤልን የአማላጅነቱን ገናናነት አደነቁ። ይህችም ሴት ከበሽታዋ ስለዳነች እልል አለች። እግዚአብሔርን እያመሰገነች በአማላጅነቷ የፈወሳት ቅዱስ ሩፋኤልንም እያደነቀች ሄዳ በከበረ ኃያል ሊቀ መላእክት ቅዱስ ሩፋኤል ስም ለድሆች ምጽዋትን ሰጠች። የተወደዳችሁ ወንድሞቻችን ሆይ የሊቀ መላእክት የቅዱስ ሩፋኤልን የርኅራኄውን ብዛት ተመልከቱ። ከጽኑ ችግር፣ ከጥፋት፣ ከሞት፣ ከጠላትም እጅ ያዳናቸው ስንቶች ናቸው? እርሱ ይቅርታን የሚያሰጥ ስሙን ለሚጠሩትም ሁልጊዜ ምስጋና ወደሚገባው ወደ እግዚአብሔር ይለምንላቸዋልና። ሊቀ መላእክት ቅዱስ ሩፋኤል ለሚለምንላቸውም በዚህ ዓለም ቢሆን በሚመጣውም ዓለም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል። የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስሙ ዘርአ ብሩክ የሚባል ይህንን ጻድቅ አባታችንን ግን በዚህ ዓለም ጥበበኞች አንጥረኞች የሰሩት መስቀሉንና መቋሚያውን እንደያዘ መንፈስ ቅዱስ በሕይወተ ሥጋ ሳለ ነጥቆ ወደ ሰማይ ወሰደው። ከዚያም ደርሶ ከእግዚአብሔር ፊት ቆመ። አምላኬ ፈጣሪ ሆይ ጸሎቴን ልመናዬን ስማ፣ በደሌንም አታስብ፣ ክፋቴንም አትቁጠር። የጴጥሮስን ንስሐ እንደተቀበልክ የኔንም ንስሐ ተቀበል አለው። አንተ ሩሩ ይቅር ባይ ነህና ሰዎችንም ከኃጢአት ወደ ጽድቅ የምትመልስ አንተ ነህና። ፈጣሪውም ወደ እርሱ የለመነውን ጸሎቱንና ልመናውን ሰምቶ ጸሎትህና ልመናህን ሰምቻለሁ፣ በስሜ ቅዱስ ቅዱስ እያሉ ዘወትር ሲያመሰግኑ እንደማያርፉና እንደማይደክሙ እንደማይተኙ ቅዱሳን መላእክት ያለ ፍርሃት በፊቴ እንድትቆም አደረግኩ አለው። ይህንንም ብሎ ፈጣሪው ከወዳጁ ከብፁዕ አባታችን ከዘርአ ብሩክ እጅ በምድራውያን ጥበበኞች የተሠራ ይህንን መስቀል ተቀብሎ ኪሩቤልና ሱራፌል ከበው በሚቆሙበት በዙፋኑ ውስጥ አስቀመጠው። በምድራውያን ጥበበኞች እጅ የተሠራ የጻድቁንም መስቀል አደፍ ጉድፍ ነውር ነቀፋ በሌለባቸው እጆቹ ባርኮ ካህናትና ዲያቆናት የሚከብሩበት የክብር ሜሮንን ቀባው። ከዚህ በኋላ ሰማይን ያለ መሠረት ባጸናበት በከበረ አንደበቱ በቃል የባረኩት በዚህ መስቀል ላንተና ለልጆች በጌትነት ዳግመኛ እስኪመጣ ድረስ ቃል ኪዳን ሰጥቻለሁ ብሎ ጽኑ ቃል ኪዳን ሰጠው። በእጅህ በያዝከው በዚህ መስቀል በወር አበባቸውና በአራስነታቸው ወራት ሴቶች አይባረኩበት፣ የሚነጹበትም ወራት እስኪፈጸም ድረስ በዚህ አይሳለሙ አለው። የሚነጹበት ወራት ከተፈጸመ በኋላ ግን ኃይልንና ክብርን ሕይወትን ያገኙበት ዘንድ በመፍራት በማክበር ይባረኩበት። ካህናትና ዲያቆናት ቢባረኩበት ክብርና ሞገስ
ባለሟልነትም ይጨምርላቸዋል። በሽተኞችን እስከ ማዳን፣ ሙታንን እስከ ማስነሳት፣ አጋንንትንም እስከ ማውጣት ደርሰው ድንቅ ድንቅ ተአምራትን ያደርጋሉ። ምዕመናንም አባታቸው በተባረከበት በዚህ መስቀል ቢባረኩ ልጆቻቸው እስከ 12 ትውልድ ድረስ ይድናሉ። መካን ሴትም ብትኖር በዚህ መስቀል ከተባረከች ለእናት ለአባታቸው የሚታዘዙ መጽሐፍ የጾመ የጸለየ የለመነ በእውነት ዋጋውን ያገኛል ያለውን አስበው በጾምና በጸሎት በልመናና በስግደት ለፈጣሪያቸው የሚገዙ ልጆችን እኔ እሰጣታለሁ። እግዚአብሔር ለወዳጁ ለአባታችን ለዘርዓ ብሩክ በምድራውያን ጥበበኞች በተሰራ በእጁ በያዘው በዚህ መስቀል ላይ ለሌሎች ቅዱሳን ያልሰጠውን ክብርና ስልጣን እንደሰጠው ለእኛም ክብርና ኃይልን በእውነት ለዘላለም ይስጠን፣ አሜን። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን አቡነ ዘርዓ ብሩክ ያደረገው ተአምር ይህ ነው። ዳግመኛ እግዚአብሔር ኩፍኝ በቤቱ ገብቶ ልጆቹንና ቤተሰቦቹን በያዛቸው ጊዜ ጴጥሮስ በሚባል በአንድ ሰው ልጆች ላይ ተአምራትን አደረገ። ያም ሰው ኩፍኝ የሚባል በሽታ በወንዶችና በሴቶች ልጆቹ ላይ እንደጸናባቸው አይቶ መታሰቢያውን ወደሚያደርጉ ልጆቹ መጥቶ በጻድቁ አባታችን ስም ለመነ። ከዚህ በሽታ ልጆቼንና ቤተሰቦቼን ቢያድንልኝ እኔንም ከተነሱብኝ ጠላቶቼ ቢያድነኝ እስከ ዕለተ ሞቴ ድረስ እንደናንተ ልጅ ሆነዋለሁ ብሎ በቃል ኪዳኑ ተማጸነ። ያ የእግዚአብሔር ሰውም ጸሎቱና ልመናውን በእርሱ መማጸኑን ሰምቶ መታሰቢያውን በሚያደርጉ ልጆቹ ፊት እንደዚህ አለው። ሃይማኖትህን ብትጠብቅ ለቃሌም ብትታዘዝ ትንባሆ የሚባል የተረገመ ቅጠልን ከመጠጣት ብትከለከል ወንዶችና ሴቶች ልጆችህን እምርልሃለሁ። በዚህ በሽታ ከቤተሰብ መካከል አንድስ እንኳን አላጠፋብህም፣ ጠላቶችህንም አጥፍቼ አድንሃለሁ አለው። ያም ሰው ከጻድቁ አባታችን አንደበት ይህንን ቃል ሰምቶ ለምግብ ያልተፈቀደውን ቅጠል ተወ፣ ለቃሉም ታዘዘ። በቤቱም መታሰቢያውን አደረገ። በዕረፍቱም ቀን በዓሉን አከበረ። እግዚአብሔርም የሃይማኖትን ጽናትና በወዳጁ መማጸኑን አይቶ ልጆቹንና ቤተሰቦቹን ከበሽታ አዳናቸው፣ ከሞትም አዳናቸው። እርሱንም ከጠላቱ አድኖ በሁሉ ነገር አስደሰተው። የሀገሩ ሰዎችም ይህንን ድንቅ ተአምር አይተው ፈጽመው አደነቁ። በጻድቁ አባታችን ጸሎት ተአምራት ያደረገ እግዚአብሔርን አመሰገኑት። የአምላካችን የልዑል እግዚአብሔር ምሕረትና ይቅርታ የጻድቁ አባታችን የአቡነ ዘርዓ ብሩክ ረድኤትና በረከት እንደዚሁም አማላጅነቱ ለዘላለሙ ይጠብቀን፣ አሜን።